አማካይ አዲስ ህንጻን ለመቀየር እንቅስቃሴ እያደረገ ነው። በኃይሉ አሰፋ ጌታነህ ሱዳን ክልል ውስጥ ጌታነህ መታሻማ አስረባ ዘመናዊ እግር ኳስ የመሰረተ ልማትና የአቅርቦት ችግር የሚነሳበት ሳይሆን የታዳጊ ልማት ላይ መሰረት ያደረገ ዘመናዊነትን የተላበሰ ዓመታትን አስቀድሞ አስቦ ዛሬ መስራትን መሰረት ያደረገ የስፖርቱ ዓለም ቀመር ከሆነ ሰነባብቷል። ፊፋ የአንድ ሀገር የእግር ኳስ ባህል ጊዜውን የዋጀና ነገን ተሻጋሪ መሆን የሚችለው ባለው የሊግ ጥራት በሚሰሯቸው የታዳጊ ልማቶችና ባሏቸው በቂ መሰረተ ልማቶች ምክንያት እንደሆነ ባስቀመጣቸው ህገ ደንቦችም ደንግጓል። ይህንን ያደረጉ ዛሬ ሊጎቻቸው ካሰቡበት ደርሰው የታዳጊዎቻቸው መገኛ ከመሆን ባለፈ ብሔራዊ ቡድናቸው መጋቢ አግኝቶ ባለም መድረክ ከፍ ብሎላቸዋል። ጦርነትና ሙስና በየጊዜው የማያጣት አህጉራችን አፍሪካ ዛሬም ካለም ተነጥላ የነዚህ ችግሮች ሰለባ እንደሆነች አለች። ከራሱ ይልቅ ሀገርን ከዛሬ ይልቅ ነገን መመልከት የከበዳቸው ሁሉ አህጉሪቱ በስፖርቱ እንድትጎተት ምክንያትም ሆኗል። የሮይተርሱ ዘጋቢ ማርክ ግሌሰን 2024 ሰኔ ወር ላይ ባሰፈረው አንድ ጽሑፍ እንዲህ ሲልም ጻፈ። ለ2026 ዓለም ዋንጫ ለማለፍ በአፍሪካ አህጉር ለተደረገው ማጣሪያ ከ43 ሀገራት 17ቱ ደረጃውን የጠበቀ ስታዲየም በማጣታቸው ምክንያት የሜዳ ላይ ጨዋታዎቻቸውን ለማድረግ አልቻሉም። ይህም ከፍተኛ ገንዘብ እያወጡ በደቡብ አፍሪካና በሞሮኮ ሜዳዎችን ተከራይተው ለመጫወት ተገደዋል ሲልም ተናግሯል። ከነዚህ መሃል የዚህ ችግር ሰለባ የሆነችው ኢትዮጵያ አንዷ ስትሆን እንደ ሞሮኮ ያሉ ሀገራት እየሄደች መርሃ ግብሮቿን አከናውናለች። ውጤቶቿ ግን ለዓለም ዋንጫ የሚመጥን ባለመሆኑ በሌላ ሙከራ ለማሳካት አልማ ከውድድሩም ቀርታለች። ሀገር በገዛ ሜዳዋ ስትጫወት ይዞ የሚመጣላት ፋይዳ እልፍ ነው። አንዱና ዋነኛው ጥቅሙ ለብሔራዊ ቡድን ተጫዋቾች የሚሰጠው የስነ ልቦና ጥንካሬ ሲሆን በህዝብ ፊት ነው የሚጫወተው ብሎ ከማሰብ የሚገኘው ብርታት በውጤቱ ላይ የሚያሳድረው ተጽዕኖ የአንበሳውን ድርሻም ይወስዳል። በሀገር ሰንደቅ፣ በሀገር ውብ ዜማ፣ በራስ ቀለምና በራስ ምድር መጫወት ሌላኛው ጥሩ ጎኑ ተቃራኒ ቡድን ላይ ጫና ለማሳደር የኳሱ ሜዳ ብርቱ መሳሪያዎች ናቸው። ይህን መንገድ ተጠቅማ ፍሬያማ የነበረችው ኢትዮጵያ ያለፈው ውጤቶቿ ከዚህ የመነጩ ነበሩ። በሌላ በኩል ወደ ኢትዮጵያ ከሚመጡ ብሔራዊ ቡድኖች የሚገኘው ገቢ ለስፖርቱ ቱሪዝም እድገት ትልቅ አበርክቶም ይኖረዋል። ለሆቴልና ለትራንስፖርት ዘርፉም እድገት በር ይከፍታል። ኢትዮጵያ ለ2013 የደቡብ አፍሪካ ዋንጫ ከ31 ዓመታት በኋላ ስትበቃ ከቡድኑ አባላት ባልተናነሰ የአዲስ አበባ ስቴዲየም ውለታ ትልቁን ቦታም ይወስዳል። ዋሊያዎቹ በመጨረሻውና በወሳኙ ጨዋታ የሱዳንን የ5-3 ውጤት የቀለበሱበትና ወደ አህጉራዊ ውድድር ከ3 አስርት ዓመታት በኋላ የተመለሱበት የመልሱን ጨዋታ በሜዳቸውና በደጋፊዎቻቸው ፊት በማከናወናቸው ስለመሆኑ ሳይታለም የተፈታ ሀቅ ነው። በቀለማት ያሸበረቀውና ከ35,000 በላይ ደጋፊዎች ይዞ የነበረው የአዲስ አበባ ስቴዲየም ሱዳኖችን ከማራድ አልፎ የጨዋታ ቅርጻቸውን ጭምር በመውሰድ ዋሊያዎቹን አጉልቶ ማሳይቷል። ይህ በሜዳ የመጫወት ለቀደምቱ ሀገር ይዞ ከመጣቸው በረከቶች አንዱና ዋነኛው ነው። ኢትዮጵያ ለ2014 የብራዚሉ ዓለም ዋንጫ ለማለፍ የመጨረሻ ማጣሪያ ውስጥ ከገቡ 10 አፍሪካ ሀገራት አንዷ የሆነችው በካፍ ዝቅተኛ መስፈርት ውስጥ በነበረው አዲስ አበባ ስቴዲየም ውስጥ ነበር። በምድቧም ደቡብ አፍሪካ፣ ማዕከላዊ ሪፐብሊክ አፍሪካና ቦትስዋናን ያገኘችው ኢትዮጵያ ሁሉንም ተጋጣሚዎቿን አዲስ አበባ ላይ አሸንፋ የሜዳዋን እድል በሚገባም ተጠቅማበታለች። ኢትዮጵያ ወደ 2021 የካሜሩን አፍሪካ ዋንጫም ስትሻገር የምድብ ጨዋታዎቿን በሀገሯና በደጋፊዋ ፊት ማከናወኗ ይበልጥ ማግዟታል። ዛሬ በካፍ ፍቃድ አግኝቶ ከዓመታት እድሳት በኋላ ዋሊያዎቹን ባለሜዳ ያደረጋቸው የባህር ዳር ዓለም አቀፍ ስታዲየም በሳቱ ኢትዮጵያ ከኮት ዲቯር፣ ማዳጋስካርና ኒጀር ጋር ያደረገቻቸውን 3 ጨዋታዎች ያስተናገደ ሲሆን ኢትዮጵያም በ3ቱም ጨዋታዎች 9 ግቦችን አስቆጥራ እንድታሸንፍ አግዟታል። የ2023ቱ የኮት ዲቯሩና የ2025ቱ የሞሮኮ አፍሪካ ዋንጫዎች ግን ኢትዮጵያ አልተገኘችባቸውም። ወደ 2023ቱ የኮት ዲቯሩ አፍሪካ ዋንጫ ለማለፍ ኢትዮጵያ ከግብጽ፣ ጊኒና ማላዊ ጋር ብትደለደልም ከ6 ጨዋታዎች ማሸነፍ የቻለችው አንዱን ብቻ ሆኖ በ4 ነጥብ የምድቡ ግርጌ ላይ ሆና አጠናቃለች። በተመሳሳይ ኢትዮጵያ ከ2025 የሞሮኮ አፍሪካ ዋንጫ የቀረችው የሜዳ ላይ ጨዋታዎቿን በሰው ሀገር ለማከናወን ከመገደዷ የተነሳ ለመሆኑ ውጤቱ በራሱ ይናገራል። ሀገሪቱ በታንዛኒያ፣ ጊኒና ዲሞክራቲክ ሪፐብሊክ ኮንጎ የደረሱባት ተከታታይ ሽንፈቶች መቀመጫዋን ታንዛኒያ ላይ ማድረጓና ከእግር ኳስ ወዳዱ የስፖርቱ ቤተሰብ ከመራቋም የመነጩ ነበሩ። ይህ ውጤታዊ መዘዙ ብቻ ቢሆንም የኢትዮጵያ እግር ኳስ ፌዴሬሽን ግን በእያንዳንዱ ውድድርና ጨዋታ በዶላር ቀይሮ የሚያወጣቸው ከልክ በላይ የሆኑ ገንዘቦች ራሱን ፌዴሬሽኑን ጨምሮ ሀገሪቱን ላልተፈለገ ወጪም ዳርጓታል። ሰሞነኛው የባህር ዳር ስቴዲየም ምስራች ምናልባት ኢትዮጵያ ከሁለቱ የአህጉሪቱ ውድድሮች መቅረት በኋላ የ2027ቱን አፍሪካ ዋንጫ እንድታልም መንገድ የከፈተም ሆኗል። ያውም በ3 የምስራቅ አፍሪካ ሀገራት ኬንያ፣ ዩጋንዳና ታንዛኒያ ለሚሰናዳ ውድድር ኢትዮጵያ ከተሳትፎ የተሻለ ውጤትን ማሰብም ጭምር ይጠበቅባታል። ምድብ 10 ላይ ከሴኔጋል፣ ሞዛምቢክና ሱዳን ጋር የተደለደለችው ኢትዮጵያ ሁለተኛ የምድብ ጨዋታዋን ከሴኔጋል ብሔራዊ ቡድን ጋር በባህር ዳር ዓለም አቀፍ ስታዲየም ማክሰኞ መስከረም 19 2019 ዓ.ም ከቀኑ 10 ሰዓት ላይም ታከናውናለች።